ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። የዕለተ ሐሙስ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ከሀገር ውስጥ እስከ ባህር ማዶ ያሉ በርካታ መረጃዎች አሉ። ዋሊያዎቹ ሞሮኮ መድረሳቸውን ከሀገር ውስጥ የምንመለከት ነው የሚሆነው። እንዲሁም ደግሞ ግብጽ ጋር በሚያደርጉት ጨዋታ እንግዲህ የተለያዩ ሀሳቦች እየተሰጡ ይገኛሉ። የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ የሆኑት ከ31 ዓመት በኋላ ወደ አፍሪካ ዋንጫ የመለሱት ታላቁ አሰልጣኝ ውበቱ አባተም ስለ ብሔራዊ ቡድኑ የተለያዩ ሀሳባቸውን መስጠታቸውን ነው መመልከት እየቻለው። በአፍሪካም የምናነሳቸው ሀሳቦች አሉ። ከነዛ መካከል እንግዲህ ጨዋታዎች ተደርገው ነበር። ካሜሩንም ጨዋታውን ባቻ ውጤት ማጠናቀቋን የምንመለከት ይሆናል። በክለብ መረጃዎቻችን ከሀገር ማዶ ስንመጣ ደግሞ አርሰናልን ቅድሚያ እናገኛለን። ሪካርዶ ካላፊዮሪ ስለ ሚኬል አርቴታ ወደ አርሰናል እንዲፈርም ምን እንዳደረገ ተጠይቆ የሰጠውን ሀሳብ እንመለከታለን። እንዲሁም ደግሞ ሚኬል አርቴታ የሰጣቸው ሀሳቦች አሉ። ሉዊስ ስኬሊ የወደፊቱ አምበል ስለመሆን እንዲሁም ስለ ሌሎች ሀሳቦች የተነሳ ሲሆን ጃክ ዊልሸርም ስለ ሉዊስ ስኬሊ ያነሳቸው ሀሳቦች አሉ። እንዲሁም ደግሞ ሪካርዶ ካላፊዮሪ ስለ ቲያጎ ሞታ እንዲሁም ደግሞ የቀድሞ አሰልጣኞቹ ሲናገር ሚኬል ሜሪኖ የተለያዩ ሀሳቦችን መስጠት ይችላል። ስለ ሲቲ ሮድሪ እንዲሁም ደግሞ የተለያዩ ነገሮችን ማንሳት የቻለበትንም ቃለ መጠይቅ አድርጎ ነበር እንመለከታለን። በማንቸስተር ዩናይትድ በኩል ማንቸስተር ዩናይትድ በመጪው ክረምት የሚፈልጋቸውን ተጫዋቾች የምንመለከት ሲሆን አመርቂ እንቅስቃሴ እያሳየ የሚገኘውን ተጫዋችንም የምንመለከት ይሆናል። እንዲሁም ደግሞ አጥቂና ተከላካይ ማንቸስተር ዩናይትድ በክረምቱ ይፈልጋሉ ተብሏል። እነማንን እያየ ነው በዚህ ፕሮግራም የምትመለከቱት ነው የሚሆነው። እንዲሁም ደግሞ ኮቢ ማይኖ እንዲሁም ደግሞ ሌኒ ኢዮሮ በቀዳሚ ደረጃ ላይ ተቀምጠዋል። በምን የሚለውን እንግዲህ በዚህ ፕሮግራም ታገኙታላችሁ። ኳታራዊ ባለሀብት አዲስ ፈላጊ ሆነው ብቅ ማለታቸውን ዳግም እየተመለከተም ነው የምንመገኘው። ማንቸስተር ዩናይትድ እንዲሁም ደግሞ ማንቸስተር ሲቲ ምርመራ ተጀምሮባቸዋል። በምን ምክንያት በዚህ ፕሮግራም ታገኙታላችሁ። እንዲሁም ደግሞ በሌሎች ክለቦች መረጃዎቻችን የምናጋራቸው ይሆናል። ማንቸስተር ሲቲ ቤትም ገብተን የምናነሳቸው ሀሳቦች አሉ። እሱንም እንመለከታለን። ሊቨርፑል ቤትም ኳሚን ኬለር ሊቨርፑልን ሊለቅ የሚችልበትም እድል እንዳለ እየተገለጸ ነው የሚገኘው። የግራ መስመር ተከላካይ ማስፈረም የሊቨርፑል አጀንዳ እንደሆነም በትላንትናው ዕለት አትሌቲክስ ዘግቧል። አሌክሲ ማካሊስተርም ያነሳቸው ሀሳቦች አሉ። ፋብሪዚዮ ሮማኖ ደግሞ ከሊቨርፑል ጋር በርካታ መረጃዎችን ማንሳት ችሏል። ሊቨርፑል የአጥቂ ዝርዝር አስቀምጧል ሲል ፋብሪዚዮ ሮማኖ እየተናገረ ሲሆን ዝርዝሮቹንም አንዳንድ ነገሮችን ማስቀመጥ ችሏል። ሊቨርፑል ቤት ይህንን ስንመለከት ወደ ማድሪድ ቤት ስናመራ ደግሞ የኤደር ሚሊታው የማገገም ሂደትም እየተሻሻለ መሆኑ እየተመለከተን ነው የምንገኘው። ሪያል ማድሪድ የ19 ዓመቱን የበርንማውዝ የተከላካይ ተጫዋች ዲን ሂውሰንንም በፍላጎት ላይ እንደሚገኝ ነው ማርካ እየዘገበ የሚገኘው። እነዚህ ሌሎች በርካታ መረጃዎችን ከአሁን ስፖርት የምታገኙ ነው የሚሆነው። እስከ መጨረሻው ድረስ ከኛ ጋር እንድትቆዩ የምንጋብዛችሁ እኛ አሁን ስፖርቶችንን ከኛ ጋር ቆዩ። እኛ ወደ ፕሮግራሞቻችን አለፍን። ከሀገር ውስጥ መረጃዎቻችን ስንጀምር ዋሊያዎቹ ሞሮኮ ደርሷል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ የዓለም ዋንጫ ማጣሪያ የምድብ ጨዋታቸውን ለማድረግ ሞሮኮ ካዛብላንካ መድረሳቸው ተገልጿል። ብሔራዊ ቡድኑ በሞሮኮ አይቢስ ሆቴል ማረፋቸውን የሚገልጽ መረጃ ነው የወጣው። የግብጽ ብሔራዊ ቡድን ዛሬ ጠዋት ሞሮኮ ካዛብላንካ መድረሱ ይታወቃል። ሁለቱም ብሔራዊ ቡድኖች ዛሬ ምሽት በሞሮኮ የመጀመሪያ ልምምዳቸውን እያደርጋሉም ተብሎ ነው የሚጠበቀው። ጨዋታውን ማን ይመራዋል የሚለውን ስንመለከት ጨዋታውን ሞሪሺያው ዳኛ ፓትሪክ ሚላዛር በዋና ዳኝነት እንደሚመሩ በካፍ እየተመረጡ ዳኛ መሆናቸው ተገልጿል። ብሔራዊ ቡድኑ ክብር እንጂ ማላገጫ መሆን የለበትም ሲሉ አሰልጣኝ ውበቱ አባተ ተናግሯል። ሀገርን ማቃለል እውቀት አይደለምም ወይም ደግሞ እውቀት አይጠይቅምም ሲሉ ተናግሯል። የቀድሞ የዋሊያዎቹ ዋና አሰልጣኝ የሆኑት ውበቱ አባተ ብሔራዊ ቡድኑ ላይ አላስፈላጊ አስተያየቶችን መስጠትና ማሸማቀቅ የሀገርን ክብር ዝቅ ማድረግ ነው ሲሉ ነው የገለጹት። ሀገርን ማቃለል በአጻቢ የናፊነት ቃላት የሚያሸማቀቅ ንግግርን ማድረግ ምንም እውቀትን አይጠይቅም ሲሉ አሰልጣኝ ውበቱ አባተ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ተናግሯል። አንዳንድ ባለሙያዎች አንደበት ከሚወጣው ለከት የለሽ አፍራሽ ንግግሮች ለሀገር እድገት እንቅፋት ስለሆነ ሀይ ሊባል ይገባል ሲሉ አሰልጣኝ ውበቱ አባተም ጠይቀዋል። ብሔራዊ ቡድን ክብር እንጂ ማላገጫ መሆን የለበትም የሚሉት አሰልጣኝ ውበቱ አባተ ብሔራዊ ቡድን አሸነፈም ተሸነፈም የሚወክለው ሁላችንም ነው በማለት ነው የተናገሩት። በሙያ የሚታክቱ ክፍተቶችን መተቸት፣ ሀሳብ መስጠት እንዲሁም ደግሞ የበኩሉን ድርሻ መወጣት ከሁላችንም የሚጠበቅ ተግባር ነው። ሁሌም ሊሆን ይገባል ሲሉ አሰልጣኙ እየተናገረ ሲሆን ውበቱ አባተ በመልእክታቸውም አክለውም ከዚህ ውጪ የሚደረግ ተራ ቧልት የተጫዋቾችን ስለ ልቦና ከማውረድ የዘለለ የሀገር ክብር ዝቅ ማድረግ ጭምር ነው በማለት ነው እየተናገሩት። በሁሉም ሁኔታዎች ውስጥ ሀገር እንዲሁም ደግሞ የሀገር ክብር ከሁሉ ይበልጣል። መልካም እድል ለሀገራችን ሲሉ ነው አሰልጣኝ ውበቱ አባተ መልካም ምኞታቸውን የገለጹት። አሰልጣኝ ውበቱ አባተ ብሔራዊ ቡድን ተረክበው ለካሜራ የአፍሪካ ዋንጫ እንዲሁም ደግሞ በአልጄሪያ አዘጋጅነት ላይ የሚደረገው የቻን የአፍሪካ ዋንጫ ብሔራዊ ቡድኑ
ቡድኑን ማሳለፋቸው የሚታወስ ጉዳይ ነው። ካለፈው ሰዓት እንግዲህ በተለያዩ የሚዲያ ገጾች በጋዜጠኞች ጭምር እንግዲህ ስለ ኢትዮጵያ ብሔራዊ ቡድን የተለያዩ ሀሳቦች ተሰጥተዋል። ከነዚህ መካከል የኢትዮጵያ ብሔራዊ ቡድን የቀድሞ የማንቸስተር ዩናይትድ ክለብን እየመሰለ ይገኛል፣ የማይሸነፈው ሳይጫወት ሲቀር ብቻ ነው የሚል አስተያየትን እንግዲህ በጋዜጠኞች ጭምር መስማታችንን ይህንን ነገር ነው እንግዲህ ማጣጣል እየቻሉት። ይህም ነገር ሊሆን አይገባም ሲሉ የቀድሞ አንጋፋ አሰልጣኝ የሆኑት ውበቱ አባተ መናገራቸውን ነው መመልከት እየቻል ነው። ካሜሩን ጨዋታውን በአቻ ውጤት አጠናቃለች። የካሜሩን ብሔራዊ ቡድን ከስዋቲኒ ጋር ያደረገውን የዓለም ዋንጫ ማጣሪያ የቡድን ጨዋታ 0-0 በሆነ ውጤት ማጠናቀቅ ችሏል። ካሜሩን በጨዋታው ነጥብ ብትጥልም ምድቡን በ9 ነጥቦች መምራቷን ቀጥላለች። የምድብ 4 ጨዋታውን ተሸንፋ የመጨረሻ ደረጃ ላይ የያዘችው ስዋቲኒ በበኩሏ የመጀመሪያ 1 ነጥቧን ነው ማግኘት የቻለችው። በሌሎች የአፍሪካ ዋንጫ ጨዋታዎች ቱኒዚያ ላይቤሪያን 1-0 ስታሸንፍ፣ ማዳጋስካር ሴንትራል አፍሪካ ሪፐብሊክን 4-1 በሆነ ሰፊ ውጤት ማሸነፍ ችላለች። ማዳጋስካር ማሸነፏን ተከትሎ ምድቡን በ10 ነጥቦች መምራትም ጀምራለች። ወሳኝ 3 ነጥብ ያሳካችው ቱኒዚያ በበኩሏ ነጥቧን 13 በማድረስ የምድብ መሪነቷን ማጠናከርም ችላለች። በማንቸስተር ሲቲ መረጃዎቻችን ማንቸስተር ሲቲ በክረምት ለኔ የመጣውን ጥያቄ ውድቅ አድርጓል ሲል ተናግሯል። አንዳንድ ነገሮች በፍጥነት ይከታተላሉ። በዚህ ክረምት ግን ምን እንደሚሆን መገመት አልችልም። ማንኛውም ነገር የእግር ኳስ ዓለምን በደንብ እናውቃለን። አንዳንድ ነገሮች በጣም በፍጥነት ሊከሰቱ ይችላሉ ሲል ነው እየተናገረው። በማንቸስተር ሲቲ ስላለው ፍላጎት ሲጠይቅም የመጀመሪያ ግብ ጠባቂ ለመሆን እየጣርኩ እገኛለሁ፣ ግን በተመሳሳይ ቡድኑን ደግፋለሁ እናም በየቀኑ ለመሻሻል እሞክራለሁ እናም በመጨረሻው ውሳኔው የአሰልጣኙ ነው ሲል ነው እየተናገረው። ኮንትራቱን ያራዘመበትም ምክንያት ሲጠየቅ ኮንትራቴን ሳድስ ባለቤቴ ሁለተኛ ልጃችን እየጠበቀች ነበር። አሁን ላይ አካባቢ ቤተሰብ መላመድ ስለፈለኩ ነው በማንቸስተር ሲቲ የቆየሁት፣ እዚህም ደስተኛ ነኝ ሲል ተናግሯል። ስኮት ካርሰን ስለሚያደርጋቸው ምክር ሲጠየቅም ስኮት ሌላ ቦታ ሳሩን ሁልጊዜ አንዳንድ ጊዜ ደግሞ እንደማይሆን ነግሮኛል እና ያ እውነት ነው ብዬ ተቀብያለሁ ሲል የማንቸስተር ሲቲ የሆነው ሁለተኛው በረኛ ስቴቨን ኦርቴጋ ተናግሯል። ወደ ባህር ማዶ ስናልፍ ደግሞ ቅድሚያ አርሰናልን እናገኛለን። ሪካርዶ ካላፊዮሪ ስለ ሚኬል አርቴታ ወደ አርሰናል እንዲፈርም ምን እንዳደረገ ሲጠየቅ መጀመሪያ ወደ አእምሮ የመጣው ነገር ክለቡ ነው። አርሰናል ለእያንዳንዱ ተጫዋቾች በሜዳ ላይ ሆነ በሜዳ ውጪ ከሜዳ ውጪ ምን ያህል እንደሚጨነቅ አውቃለሁ። ስለ አርቴታም በተመለከተ እኔ ለመረዳት ለመግባባት ምን ያህል እንደሚጨነቅ ሳይ ወዲያውኑ ተገረምኩ። አንድ ቀን በስልክ ውይይት ወቅት የቤተሰቦችን ፎቶ ልኮልኝ እንዲሁም ደግሞ እያንዳንዱን የቤተሰብ አባል ለምን ምን ማለት እንደሆነ ለኔ ጠየቀኝ። እንደዚህ ያለ ነገር በፊት ገጥሞኝ አያውቅም ነበር። በዚህ ብቻ አላበቃም። ያግባባኝ ነገር ይህን በእርግጠኝነት አስፈላጊው አሰልጣኝ ነው ብዬ እኔም አመንኩበት ሲል ነው ሪካርዶ ካላፊዮሪ መናገር እየቻለው። አርሰናል ለሳካኒም ደግሞ ለሳሊባ የኮንትራት ማራዘቢያ ድርድር በቅርቡ ይጀምራል። ኢታን ንዋኔሪ እንዲሁም ደግሞ ሊስ ስኬሊ አዲስ ኮንትራቶች ይቀርብላቸዋል። ከጋብሪኤል ማጋሌዝ ጋር የመጀመሪያ ደረጃ ድርድሮች ተካሂደዋል። ሪያንድሮ ትሮዛርድ ብዙ እንዲጨመርለት ይፈልጋል። እንዲሁም ደግሞ ኮንትራቱ ላይ የአንድ ዓመት ማራዘሚያ አማራጭም አለ ሲል ጋሪ ጃኮብስ ዘግቧል። ሚኬል አርቴታ ኒኮ ዊሊያምስን በዋነኛነት የፈለገበት ምክንያት ረጅም ጊዜ በግራ መስመር በኩል የተከላካዮችን አልፎ ወደ ውስጥ የሚገባ ተጫዋች በማጣቱ ምክንያት ነው። ኒኮ ዊሊያምስ ደግሞ በዚህ እጅግ በጣም የተካነ ተጫዋች ነው። በላሊጋው ከቪኒሲየስ ጁኒየር፣ ላሚን ያማል እንዲሁም ደግሞ ኪሊያን ምባፔ ቀጥሎ የሚጫወት ወይም ደግሞ የሚቀመጥ እንደሆነ ስታቲክሱ ያሳያል። ለክለቡ ቅርብ የሆነ ሰው እንደነገረኝ ከሆነ ሉዊስ ስኬሊ በክለቡ የወደፊቱ አምበል የመሆን አቅም በውስጡ እንዳለ ይታይበታል። ተጫዋቹ ቆራጥ ልክ እንደ አርበኛ ወታደር አይነት ስልንቦላ ያለው ተጫዋች ነው ሲል ገልጸውታል። የሉዊስ ስኬሊ እናት አርቴታ እንዲሁም ደግሞ ራሱ ስኬሊ በተጫዋቾቹ ወደፊት ቆይታ ገጾች ላይ ሀሳቦች አላቸው። ከነዚህም ተጫዋቾች አንዱ እንግዲህ የሆነው ሉዊስ ስኬሊ የተጫዋች ምናልባትም ወደፊት የአርሰናል አምበል ሊሆንም ይችላል። ጃክ ዊልሼር ስለ ማይክል ሉዊስ ስኬሊ ሀሳቡን ሲሰጥ ሉዊስ ስኬሊ በብሔራዊ ቡድን እንዲኖር የምትፈልገው አይነት ተጫዋች ነው። እሱ በሁሉም በብሔራዊ ቡድን ውስጥ የሚፈለግ ተጫዋች ነው። ቡድኑን መምራት የሚችል አይነት ስብዕና አለው። እኔ በዚህ ሰዓት ላይ ስኬሊ እያሳየ በሚገኘው ብቃት ብዙም አልተገረምኩም። ምንም ያህል አቅም ችሎታ እንዳለው አውቃለሁ። ከዚህ በላይ ማንጸባረቅ የሚችል እንደ እግር ኳስ ተጫዋች የሚያሟላ የሚገባውን ሁሉ ነገር የያዘ ልምድ እንዲሁም ደግሞ ጠንካራ ሰራተኛ ከቡድኑ አጋሮቹ ጋር መግባባት የሚችል ሁሌም ለድል የተራበ ከእድሜው በላይ ብዙ ርቀት የሚያስተውል ተጫዋች ነው ሲል የገለጸ ሲሆን ለእድገቱ ትልቅ ሚኒስትር በዙሪያው የማይታመን ቤተሰብ አለው። ሁሌም በትክክለኛው መንገድ እንዲጓዝ እድገቱን እንዲያስቀጥል በዙሪያው የማይታመን ቤተሰብ አለው። ያ ደግሞ ለእያንዳንዱ ታዳጊ ተጫዋች በጣም አስፈላጊው ነገር ነው። እሱ የቱንም ያህል ከባድ ነገር ቢገጥመው ተቋቁሞ ማለፍ የሚችል ጫናዎችን መቋቋም የሚችል ተጫዋች ነው ሲል ጃክ ዊልሼር ተናግሯል።
አርሰናል በክረምቱ ዝውውር የፊት መስመሩን ለማጠናከር አንድ ወርልድ ክላስ የፊት መስመር አጥቂ ደግሞ አንድ የክንፍ መስመር አጥቂ በማስፈረም ክለቡን ማጠናከር ይፈልጋል ሲል መረጃውን ያነበበው ሲሞን ጎሊንግስ ነው። መረጃውን ይህንን ይዞ ነው መውጣት የቻለው። የፊት መስመር አጥቂ ደግሞ የክንፍ መስመር አጥቂ ለማዘዋወር አርሰናል ቦርድ እንዲሁም ባለሀብት 300 ሚሊዮን ፓውንድ የዝውውር በጀት መመደቡን በዚህ የክረምት በጀት የፊት መስመሩን ለማጠናከር ሁለት የፊት መስመር ተጫዋቾችን ለማስፈረምም እቅድ አለው ሲል ሲሞን ጎሊንግስ ተናግሯል። ሪካርዶ ካላፊዮሪ ቲያጎ ሞታ በመጀመሪያ እኔን ቀይሮታል። ከዚያም ከሱ በመቀጠል ሉቺያኖ ስፓሌቲ ደግሞ ሚኬል አርቴታ በኔ እይታ ክፍተቶችን ሁሉም ነገሮችን እንደሞሉት ይሰማኛል ሲል ስለነዚህ ሶስቱ አሰልጣኞች ተናግሯል። ሚኬል ሜሪኖ ስለ ሲቲ ደግሞ ሮድሪ ሲናገር ሲቲዎች በተጫዋቾች ጉዳት ምክንያት ብዙ ነገሮቻቸውን አጋጥሟቸዋል። የጉዳቱ ሰለባ የሆነው ሮድሪ በሲቲ ቤት ብዙ አስተዋጽኦ እንደሚያደርግ ግልጽ ነው። እናም የባላንዶር ሽልማትን ያሸነፈ በቡድኑ ውስጥ ብዙ አስተዋጽኦ ያለው ተጫዋች ነው በማለት የተናገረ ሲሆን ሚኬል ሜሪኖ ስለ ዳኝነት ሲናገር እንግዲህ በእንግሊዝ ፕሪሚየር ሊግ ያለው ዳኝነት ከስፔን ሊግ የተለየ ነው፣ አይመሳሰሉም ሲል ተናግሯል። ሲቀጥልም እንግዲህ እዚህ ብሔራዊ ቡድን ውስጥ መገኘቴ ለኔ ትልቅ ክብር ነው። ሁልጊዜም ለተጫዋቾች ትኩረት እሰጣለሁ እና በጭንቀት እመለከታለሁ። ራሴን ስመለከት በጣም ደስተኛ ነኝ። እዚህ በመሆኔ ለሀገሪቱ ምርጥ በመሆኔ ከሚባሉ ተጫዋቾች ራሴን አደንቃለሁ። ራሴንም እዚህ ቦታ ላይ ማግኘት እፈልጋለሁ። ግን ከኳስ ጋር ዓለም ጡረታ ስትወጣ ራስን የበለጠ የማደንቀው ይመስለኛል ሲል ነው የተናገረው። ሚኬል ሜሪኖ ስለ ቻምፒየንስ ሊግ ደግሞ ስለ ማድሪድ ሲጠይቅም እኛ አርሰናሎች ኳሶችን መጫወት የምንወድ ቡድን ነን። እናም ከኳስ ጋር አብረን ያለንን ቡድን መሆን እንፈልጋለን። ሪያል ማድሪድም በጣም ፈጣን አጥቂ ያለው ቡድን ነው። ስለዚህ በቻምፒየንስ ሊግ ሩብ ፍጻሜ ጨዋታ እንቅስቃሴ እናደርጋለን ብዬ አስባለሁ ሲል ስለ ሪያል ማድሪድ ጨዋታም ተናግሯል። ባለፈው ሳምንት ማገባደጃ ላይ እንደተገለጸው መድፈኞቹ ከዊሊያም ሳሊባ ጋር በአዲስ ኮንትራት ዙሪያ ድርድር ላይ ይገኛሉ። በግልጽ ለማሳየት እንደሚቻለው ለመጪው የስፖርቲንግ ዳይሬክተር አንድሪያ በርታ ከዋና ኃላፊነቱ አንዱ ሳሊባን አዲስ ኮንትራት እንዲፈርም ማድረግ ነው። እንዲሁም ደግሞ ሌሎች በርካታ የአርሰናል ተጫዋቾች በኮንትራት ዙሪያ እንዲስማሙ ማድረግ ነው። ሳሊባ በአሁኑ ወቅት አማራጮችን ክፍት እያደረገ ቢሆንም የረጅም ጊዜ ህይወቱ ለአርሰናል ለመስጠት ፈቃደኛ ነው። ክለቡ ምንም እየወደዋል። ደሞዙን በሳምንት 250 ሺህ እንዲሁም ደግሞ አዲስ የ4 ዓመት ውል ለማስፈረምም አስበዋል። በማንቸስተር ዩናይትድ መረጃዎቻችን ማንቸስተር ዩናይትድ በመጪው ክረምት የዝውውር መስኮት የፊት መስመር ተጫዋች ለማስፈረም ከወዲሁ አማራጮችን እየቃኙ ይገኛሉ። በዚያ ቦታ እጩ ሆነው ከቀረቡት በርካታ ተጫዋቾች ውስጥም የኢፕስዊች ተጫዋች የሆነው ሊያም ዴላፕ እንዲሁም ደግሞ የኢንትራክት ፍራንክፈርቱ ሁጎ ኢኪቲኬ በዝርዝር ውስጥ ይገኛሉ። በማንቸስተር ዩናይትድ ሰዎች ለሁሉም ተጫዋቾች ከፍተኛ አድናቆትን እያሳዩ ሲሆን በተለይም በቅድሚያ ለፈረንሳዩ ተጫዋች ትኩረት ሰጥተዋል። ኢኪቲኬ በዚህ ሲዝን 38 ጨዋታዎች እያደረገ ሲሆን 19 ጎሎችን አስቆጥሮ 8 አሲስቶችን ማድረግ የቻለም ተጫዋች ነው። ዘገባው የዴሊ ሜል ነው። አመርቂ እንቅስቃሴ እያሳየ የሚገኘውን ማንታቶን እንመልከት። ማንቸስተር ዩናይትድ ከ21 ዓመት በታች እንዲሁም ደግሞ ከ18 ዓመት በታች ቡድን በጣም ባለተሰው ተጫዋች እየተሞላ ነው። ከነዚህም ውስጥ አንዱ ከሩበን አሞሪም ያጫወት ስልት ጋር በእጅጉ የሚመጣጠን እየተደረገለት የሚገኘው የ17 ዓመቱ የፊት መስመር ተጫዋች ቤንቶ ማንታቶ ሲሆን ብዙዎች ኩዌንዳ ለምን ማንታቶ እያለልኝ እኔ እያስባለም ይገኛል። ይህ ድንቅ ተጫዋች እያደረገ ያለው እንቅስቃሴ ደግሞ ማሻሻል ብዙ ነገሮችን እያስደመመ ይገኛል። በዚህ የውድድር ዓመት በሁሉም ውድድሮች በአማካይ የ106 ደቂቃው ገብ የሚያስቆጥረው ደግሞ አሲስት የሚያደርግ ይህ ድንቅ እንግሊዛዊ የዊንግ ባክ ተጫዋች እጅግ በጣም እየተደነቀም ይገኛል። እያሳየ በሚገኘው ወቅታዊ አቋምም ከውድድር ዓመቱ መጠናቀቅ በፊት የመጫወቻ እድል ሊያገኝ እንደሚችልም ነው የሚጠበቀው። በማንቸስተር ዩናይትድ አካዳሚ የሚገኘው ይህ ተጫዋች ማንቸስተር ዩናይትድ በመጪው ክረምት በሚያደርገው የቅድመ ውድድር ዘመን ዝግጅት ወቅት የሚያከናውን የመጀመሪያ ጨዋታ ይፋ አድርጓል። በዚህ መሰረት ማንቸስተር ዩናይትድ የቅድመ ዘመን ዝግጅት የመጀመሪያ አቋም መለኪያ ጨዋታውን ከሻምፒዮንሺፑ ክለብ ሊድስ ዩናይትድ ጋር እንደሚያደርግ ይፋ ተደርጓል። የሁለቱ ክለቦች ጨዋታዎች በፈረንጆቹ ዘመን ቀመር ሐምሌ 19 ዕለተ ቅዳሜ ሀገረ ስዊድን ሮበርትስ አሬና ስቴዲየም እንደሚከናወን ይፋ ተደርጓል። ካርሎስ ካሴሚሮን የሚስተካከለው አልተገኘም። ብራዚሊያዊ የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ካርሎስ ካሴሚሮ በዚህ የውድድር ዓመት በአንድ ጨዋታ በአማካይ በርካታ ታክሎችን በመፈጸም በአውሮፓ 5 ታላላቅ ሊጎች ከሚጫወቱ ተጫዋቾች አንዳቸውም የሚስተካከለው አልተገኘም። ተጫዋቹ በዚህ ሲዝን በጨዋታ በአማካይ 4.97 ታክሎችን የሚፈጽም ሲሆን ይህም በአውሮፓ 5 ታላላቅ ሊጎች ከሚጫወቱ ተጫዋቾች በሁሉም ልቆ የሚገኝ እንዲደርግ አድርጎታል። ኮቢ ኢማይኖ ደግሞ ሌኒ ዮሮ በቀዳሚነት ደረጃም ላይ ተቀምጠዋል። ትራንስፈር ማርኬት በእንግሊዝ ፕሪሚየር ሊግ ከሚጫወቱ ከ21 ዓመት በታች ተጫዋቾች ዝርዝር ውስጥ ቢቀርቡ በርካታ ገንዘብ ያወጣሉ ያላቸውን ተጫዋቾች በይፋ አድርገው ነበር። በዚህም እንግሊዛዊው የ19 ዓመት የማንቸስተር ዩናይትድ ተጫዋች ኮቢ ኢማይኖ እንዲሁም ደግሞ ፈረንሳዩ ሌኒ ዮሮ ተካተዋል። ከአርሰናሉ ኢታን ንዋኔሪ እንዲሁም ከሲቲው ሳቪኒዮ እኩል 55 ሚሊዮን ዩሮ ያወጣሉ በሚል ግምት ቀዳሚውን ስፍራ ያገኙ ተጫዋቾች ናቸው። አሌሃንድሮ ጋርናቾም
በ45 ሚሊዮን ፓውንድ እንግዲህ ከነሱ ተከታይ ሆኖ እየተቀመጠ የማንቸስተር ዩናይትድ ተጫዋች መሆኑን ተመልክተናል። ኳታሪያው ባለሀብት አዲስ ፈላጊ ሆኖ ብቅ ብሏል። ከቀናት በፊት የአማዞን ኩባንያን በአንድ ስቴዲየም ስም በባለቤትነት ስም ዙሪያን ከማንቸስተር ዩናይትድ ጋር የተስማማ የመጀመሪያው ክለብ ለመሆን መሰናዳቱን ገልጸንላችሁ ነበር። ሆኖም አሁን ላይ እየወጡ የሚገኙ ዘገባዎች እንደሚያሳዩት ከሆነ የኳታሩ ከበርቴ ሼህ ጃሲም ቤንዛይን አልታዲ ይህ የስም ባለቤት መብት ለማግኘት ረብጣ ቢሊዮኖች ፈሰስ ለማድረግ እየተዘጋጁ ይገኛሉ። እኚህ ለጠጥ ግለሰብ የመጀመሪያው ድርጅት አማዞን ሊያቀርበው ያሰበውን 750 ሚሊዮን ፓውንድ ቦነስን አንቀባሮ የሚበልጥ መሆኑ ነው መረጃዎች እያሳዩ የሚገኙት። እኚህ የቆቅ መረቅ አረጋይ ግን ይህንን ታፍሶ የሚያድግ ገንዘብ ፈሰስ ከማድረጋቸው በፊት አንድ ቅድመ ሁኔታ አስቀምጧል። ሰርጅም ይህንን 1 ቢሊዮን ፓውንድ ወጪ የሚያደርጉት ወደፊት የማንቸስተር ዩናይትድ ባለሀብት እንደሚሆኑ ዋስትና ከተሰጣቸው ብቻ መሆኑን ነው መረጃዎች የሚያሳዩት። ከዚህ በፊት ማንቸስተር ዩናይትድን ለመግዛት ብዙ ሙከራዎችን አድርገው ነበር። ምናልባት ያኔ አልተሳካላቸው ማለቱን ተከትሎ እንግዲህ በአሁን ሰዓት ላይ ይህንን እድል ለመጠቀም ተዘጋጅተዋል። ማንቸስተር ዩናይትድ እንዲሁም ደግሞ ማንቸስተር ሲቲ ምርመራ ተጀምሮባቸዋል። ማንቸስተር ዩናይትድ የከተማ ተቀናቃኝ ማንቸስተር ሲቲ የወጣት ቡድን ተጫዋቾቻቸውን እድሜ ሲያስመዘግቡ የማጭበርበር ወንጀል ፈጽመዋል በሚል ምርመራ እንደተጀመረባቸው ተገልጿል። ከሁለቱ ክለቦች 6 የሚሆኑ ተጫዋቾች እድሜ በማጭበርበር ተገቢ ባልሆነ የወጣት ቡድን ውስጥ ማጫወታቸው የተገለጸ ሲሆን የተጫዋቹ የኋላ ታሪክ ሲጠናም በተወለዱበት ስፍራ በሚገኙት የእግር ኳስ ቡድኖች ሲጫወቱ ያስመዘገቡት እድሜ እንዲሁም ደግሞ ወደ ሁለቱ ክለቦች አካዳሚ ቡድኑ ሲመጡ ካስመዘገቧቸው ጋር ሲነጻጸር የተለያዩ መሆኑ ተጠቅሟል። በዚህም ኤፍኤ በቀጣይ ከሁለቱ ክለቦች ቃል እንደሚቀበል የሚጠበቅ ሲሆን ሁለቱ ክለቦችን በጉዳዩ ዙሪያ ማብራሪያ እንደሚሰጡም ይጠበቃል ሲል ቴሌግራፍ ዘግቧል። አሰልጣኝ ሩበን አሞሪም የውሳኔውን መብት ተሰጥቷቸዋል። ፖርቹጋላዊ አሰልጣኝ ሩበን አሞሪም በጀደን ሳንቾ የወደፊት ዕጣ ፈንታ ዙሪያ ውሳኔ እንዲያስተላልፍ መብት ተሰጥቷቸዋል ተብሏል። እንግሊዛዊ የፊት መስመር ተጫዋች በአሁኑ ሰዓት በምዕራብ ለንደኑ ክለብ ቼልሲ በውሰት ውል እየተጫወተ ሲገኝ የውሰት ውሉን በመጪው ክረምት በይፋ የሚጠናቀቅም ይሆናል። ሰማያዊዎቹ ተጫዋቹን በክረምት በቋሚነት የማስፈረም ግዴታ ቢኖርባቸውም አሁን ላይ ተጫዋቹ እያሳየ ከሚገኘው ደካማ ብቃት አንጻር ውሉን ቋሚ የማድረግ ምንም አይነት ፍላጎት የላቸውም ተብሏል። ማንቸስተር ዩናይትድ በላይ አባላት ፖርቹጋላዊ አሰልጣኝ ተጫዋቹን በወደፊቱ የቡድን ግንባታ ሊያካትቱት ከፈለገው ይህንን የማድረግ ፍቃድ እንዳገኙ ነው እየተገለጸው። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ በጀደን ሳንቾ የወደፊት የማንቸስተር ዩናይትድ ቆይታ ዙሪያ ውሳኔው የአሰልጣኝ ሩበን አሞሪም መሆኑን ለክለቡ አመራሮች አሳውቀዋል ተብሏል። መረጃው የሮብ ዳውሰን ነው። ሌኒ ኢዮሮ ወደ ሜዳ ለመመለስ ተቃርቧል። ታዳጊው ፈረንሳዊ የማንቸስተር ዩናይትድ ተጫዋች ሌኒ ኢዮሮ ካጋጠመው ጉዳት በማገገም ወደ ሜዳ ለመመለስ መቃረቡ ተገልጿል። ተጫዋቹ አጋጥሞት ከነበረው ጉዳት ሙሉ በሙሉ ለማገገም በእጅጉን መቃረቡን ሲገለጽ በቅርቡም ከቡድኑ ጋር መደበኛ ልምድ እንደሚጀምር ነው ይፋ እየተደረገው። የማንቸስተር ዩናይትድ የሕክምና ቡድን ባለሙያዎች ተጫዋቹ ከሀገራት ጨዋታ እረፍት መጠናቀቅ አስቀድሞ ወደ ሜዳ ይመለሳል የሚል እምነት እንዳላቸው ነው የተገለጸው። ፖል ፖግባ ዳግም ወደ ማንቸስተር ዩናይትድ አይመለስም። ጀደን ሳንቾ እንዲሁም ደግሞ ራሽፎርድ ዩናይትድን የሚለቁም ይሆናል። ማንቸስተር ዩናይትድ በክረምት የዝውውር መስኮት ፈረንሳዩን የአማካይ ስፍራ ተጫዋች ፖል ፖግባን የማስፈረም ፍላጎት እንደሌለው የተገለጸ ሲሆን ተጫዋቹ አሁን ላይ ከኮንትራት ነጻ ሆኖ የሚገኝ ሲሆን ቀጣይ ማረፊያው እስካሁን ድረስ በውል የሚታወቅ አይደለም። ይህንን ተከትሎ አንዳንድ ዘገባዎች ከማንቸስተር ዩናይትድ ጋር ተጫዋቹን ዳግም ለማስፈረም ሙከራ ሊያደርግ እንደሚችልም ቢጠቁሙም ጣሊያናዊው ጋዜጠኛ የሆነው ፋብሪዚዮ ሮማኖ አሁን ላይ ያወጣው መረጃ ግን ከማንቸስተር ዩናይትድ ጋር ፈረንሳዩን አማካይ የማስፈረም ምንም አይነት ፍላጎት እንደሌላቸው እየጠቆመ ሆኗል። በተጨማሪም ፋብሪዚዮ ሮማኖ በማንቸስተር ዩናይትድ በመጪው ክረምት ማርከስ ራሽፎርድ እንዲሁም ደግሞ ጀደን ሳንቾን በቋሚ ውል ለመሸጥ ከውሳኔ ላይ መድረሳቸው ነው ይፋ እያደረገው። ሁለቱ ተጫዋቾች በአሁኑ ሰዓት ላይ በውሰት ለሌላ ክለብ እየተጫወቱ የሚገኝ ሲሆን ሆኖም ዳግም ወደ ማንቸስተር ዩናይትድ እንዲመለሱ እንደማይፈልግ ነው ፋብሪዚዮ ሮማኖ እያረጋገጠው። ትላንት በወጣ ሰበር መረጃ አይደን ሄቨን በትላንትናው ዕለት በካሪንግተን የነበረ ሲሆን የፕሮቴክቲቭ ቡት ማለትም የጉዳት መከላከያ ጫማውን ሳይጠቀም ሲንቀሳቀስ ታይቷል። የኤደን ሄቨን ጉዳት ከባድ የሚባል እንዳልሆነ ነው መረጃዎች እየወጡ የሚገኙት። ይህ ተጫዋች ምናልባትም ከኢንተርናሽናል ብሬክ በኋላ ወደ ሜዳ የመመለስ እድሉ ሰፊ መሆኑን መረጃዎች ያሳያሉ። በሊቨርፑል መረጃዎቻችን ኳሚን ኬለር ሊቨርፑልን ሊለቅ ይችላል። አየርላንዳዊው የሊቨርፑል ግብ ጠባቂ ኳሚን ኬለር ክለቡን በመልቀቅ ወደ ሌላ ክለብ ሊያመራ እንደሚችል ነው እየተገለጸ የሚገኘው። ኬለር ከዚህ በፊት በሊቨርፑል ቤት በቂ የጨዋታ ጊዜን ባለማግኘቱ ደስተኛ እንዳልሆነ ሲገለጽ እንደነበር የሚዘነጋ ጉዳይ አይደለም። ግብ ጠባቂው በቀጣይ ክረምት ቁጥር 1 ግብ ጠባቂ የሚሆንበትን ክለብ ለመፈለግ ማሰቡን ዘ አትሌቲክስ ዘግቧል። ኳሚን ኬለር በሊቨርፑል የ1 ዓመት የዝውውር ኮንትራት ይቀረዋል። በርንሞዝ፣ ቼልሲ፣ ቶተናም እንዲሁም ደግሞ ሊድስ የግብ ጠባቂው ፈላጊ ክለቦች መሆናቸውን ዘ አትሌቲክስ አያይዞም አውጥቶታል።
የግራ መስመር ተከላካይ ማስፈረም የሊቨርፑል አጀንዳም ነው። የበርንማውዙ ሃንጋሪ የ21 ዓመት መስመር ተጫዋች የሆነው ሜሎስ ኬርኬዝ ዋነኛው ኢላማ ነው። ሌላኛው የአያክሱ ኔዘርላንዳዊ የ19 ዓመት ተከላካይ የሆነው ዮሬስ ሆቶ ሁለተኛው ተጫዋች መሆኑ ነው ዘ አትሌቲክስ የዘገበው። አሌክሲ ማካሊስተር ለኛ አሳማሚ ሳምንት ነበር፣ ነገር ግን በዚህ የውድድር ዘመን ያከናወናቸውን ታላላቅ ነገሮች አይቀይረውም። በተለይም በፕሪሚየር ሊጉ ከዓለም አቀፍ እረፍት በኋላ አንድ ሆነን ወደ ግላችን ወይም ደግሞ ወደ ሜዳችን የምንመለስም ይሆናል ሲል ነው አርጀንቲናው ማካሊስተር እየተናገረው። ሊቨርፑልን ለመልቀቅ በዳርዊን ኑኔዝ በኩል እንቅስቃሴዎች ተጀምሯል። ለዳርዊን ኑኔዝ ቅርብ የሆኑ ሰዎች በክረምት ዝውውሩን ለማጠናቀቅ እየፈለጉም ይገኛሉ ሲል ፋብሪዚዮ ሮማኖ በትላንት ሰበር መረጃው ይዞት ወጥቷል። ሌላኛው ሊቨርፑል የአጥቂ ዝርዝር አስቀምጧል። ነገር ግን በዚህ ዝርዝር ውስጥ ያስቀመጣቸው ስሞች በጥር የዝውውር መስኮት የሚገኙ አልነበሩም ሲል ፋብሪዚዮ ሮማኖ አረጋግጧል። ሊቨርፑል የበርንማውዙን ተከላካይ ዲን ሁይሰንን በቅርበት እየተከታተሉ እንደሆነ ፋብሪዚዮ ሮማኖ የተናገረ ሲሆን ፋብሪዚዮ ሮማኖ ሊቨርፑል ጁሊያን አልቫሬዝን ለማስፈረም ስለመፈለጉ ሲናገር በእርግጥም ባለፈው የክረምት የዝውውር መስኮት ዝርዝራቸው ውስጥ ነበር። ነገር ግን አሁን አትሌቲኮ ማድሪድን ከተቀላቀለ ገና 9 ወሩ ነው። እናም እዛ እጅግ በጣም ደስተኛ ነው። በአሁን ሰዓት ላይ ያለ አይመስለኝም ሲል ነው ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ የተናገረው። በሪያል ማድሪድ መረጃዎቻችን ደግሞ የኤደር ሚሊታው የማገገም ሂደት ከተጠበቀው ጊዜ በላይ በፍጥነት እየተካሄደም ይገኛል። ሚሊታው ከዓለም አቀፍ የሀገራት ጨዋታ በኋላ ከኳስ ልምምዶችን ማከናወን እንደሚጀምር የሚጠበቅ ሲሆን ሪያል ማድሪድን በቀጣይ ሰኔ ወር መጨረሻ ላይ በሚጀምረው የዓለም ክለቦች ዋንጫ ውድድር ላይ የቡድኑ አካል እንደሚሆን ተስፋ ያደርጋል ሲል አስ በዘገባው ይዞት ወጥቷል። ሪያል ማድሪድ የ19 ዓመቱን የበርንማውዝ ተከላካይ ዲን ሁይሰንን ለማስፈረም እንደሚፈልግ ተገልጿል። ተጫዋቹ አሁን ላይ የሚገኝበት እድገት ደረጃ በሪያል ማድሪድ የሚጠበቀውን ሁሉ መስፈርት ማሟላት የሚችል መሆኑ የታመነ ሲሆን በቀጣይ ክረምት ሪያል ማድሪድ ለማስፈረም ካቀዳቸው ተጫዋቾች መካከል ቀዳሚው መሆኑን ትላንትና መረጃዎች ወጥተዋል። ኪሊያን ምባፔ እሱ በጣም ትሁት ነው፣ ታታሪ ነው፣ የተረጋጋ ደግሞ ድንቅ ነው። እንዲሁም በሌሎች ሁኔታዎች በጣም እንዲሁም ደግሞ ጥሩ እጅግ በጣም አስደናቂ ቀልደኛም ተጫዋች መሆኑን እየተመለከትን እንገኛለን። በአጠቃላይ ለሁሉም ነገር አዎንታዊ አመለካከት ያለው ሰው ነው ሲል ራውል አሴንሲዮ ተናግሯል። በሪያል ማድሪድ እንዲሁም ደግሞ በራውል አሴንሲዮ መካከል አዲሱን የረጅም ጊዜ ኮንትራት ስምምነት በተመለከተ ሁለቱም ወገኖች ለማጠናቀቅ ቀርበዋል ሲል መረጃዎች ይወጥቷል። የመጨረሻ ዝርዝር ጉዳዮችን በተመለከተ ተጫዋቹ ንግግሮችን በቀጣይ ሳምንታት የሚያከናውን ሲሆን በሁለቱም ወገኖች በኩል ሙሉ ስምምነትን በተመለከተ ምንም አይነት ጥርጣሬ የለም። በዚህም ራውል አሴንሲዮ ከሪያል ማድሪድ ጋር አዲሱን ኮንትራት ይፈራረማል ሲል ፋብሪዚዮ ሮማኖ ተናግሯል። ስፔናዊ ተጫዋች ላሚን ያማል የሻምፒየንስ ሊግ ዋንጫ የኛ ነው ሲል ተናግሯል። የካታሎን ክለብ የሆነው ባርሴሎና የፊት መስመር ተጫዋች ላሚን ያማል ሊቨርፑል መውጣቱን ተከትሎ ሻምፒየንስ ሊግ የማሸነፍ እድሉ የኛ ነው በማለት ነው የተናገረው። ሻምፒየንስ ሊግ የማሸነፍ እድሉ የኛ ሆኗል፣ ምክንያቱም ሊቨርፑል ከውድድሩ ወጥቷል፣ ለዋንጫው ቀርበናል ሲል ላሚን ያማል የተናገረ ሲሆን የትኛውም ቡድን አያስፈራንም የሚለው ላሚን ያማል ቤተሰብ ነን፣ ከአንድ ዓመት በፊት ከፒኤስጂ ጋር በተደረገው ጨዋታ የነበረውን ሁሉ አይተነዋል፣ በአሁን ሰዓት ላይ ደግሞ እኛ ከሁሉም እየተሻለን ነው ሲል ነው የተናገረው። ማሪሲዮ ፖቼቲኖ በትራምፕ እገዛ ማሸነፍ እንችላለን ሲል ተናግሯል። የአሜሪካው ብሔራዊ ቡድን ዋና አሰልጣኝ የሆነው ማሪሲዮ ፖቼቲኖ አሜሪካ ቀጣይ የምታስተናግደውን የዓለም ዋንጫ ጥሩ ነገር ለመምራት ማቀዱንም የገለጸ ሲሆን አሜሪካ ዓለም ዋንጫ ስታሸነፍ ታስብ እንደሆነ የተጠየቁት ፖቼቲኖ በዶናልድ ትራምፕ እንዲሁም ደግሞ ደጋፊዎች እገዛ ማሸነፍ እንችላለን ሲል ነው የተናገረው። አክሎም አሜሪካ በቀጣይ 10 ዓመታት ውስጥም የዓለም ቁጥር 1 ብሔራዊ ቡድን ለመሆንም እንደምትችል ነው የገለጸው። ብሔራዊ ቡድኑ በሚያዘጋጀው የ2026 የዓለም ዋንጫ ቢያንስ ሩብ ፍጻሜ መድረስ ዓላማቸው መሆኑን አሰልጣኝ ማሪሲዮ ፖቼቲኖ አያይዞም ገልጿል። ማቴዎ ሬቲጊ ከብሔራዊ ቡድን ውጪ ሆኗል። የአታላንታው የፊት መስመር ተጫዋች የሆነው ማቴዎ ሬቲጊ ከጣሊያን ብሔራዊ ቡድን ስብስብ ውጪ መሆኑ ነው የተገለጸው። ተጫዋቹ ባጋጠመው የጡንቻ ጉዳት ምክንያት የብሔራዊ ቡድን ስብስብ መልቀቁ የተገለጸ ሲሆን ይህን ተከትሎ ማቴዎ ሬቲጊ ጣሊያን በጀርመን ጋር ከምታደርገው የኔሽንስ ሊግ ጨዋታ ውጪ መሆኑ ነው የተገለጸው። ጥሩ የውድድር ዓመት በማሳለፍ ላይ የሚገኘው ማቴዎ ሬቲጊ በ22 ግቦች የጣሊያን ሴሪያ ኮከብ ግብ አግቢነትን ደረጃም እየመራም ይገኛል። ሌላኛው ተጫዋች የሊቨርፑሉ የሆነው ሪያን ግራቨንበርች ነው። ይህም ተጫዋች እንግዲህ በጉዳት ምክንያት ከብሔራዊ ቡድን ውጪ መሆኑን በትላንትናው ዕለት ፋብሪዚዮ ሮማኖ ይፋ አድርጓል። ይህ ተጫዋች በጉዳት ምክንያት ነው ከብሔራዊ ቡድን ውጪ መሆን የቻለው። ያን ያህል ከባድ ጉዳት ባያጋጥመውም በአሁኑ ሰዓት ላይ እንግዲህ ይህ ተጫዋች ከብሔራዊ ቡድን ውጪ መሆኑን ፋብሪዚዮ ሮማኖ ማረጋገጥ ችሏል። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩ ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሆንላችሁ።